ዛሬ ማለት ነው ሀይሚና ብሩክ እስከ ዛሬ የደበቁትን ጉድ ነው። አቤት ይውላችሁ። እኔ ሁሌን እምላችሁ ሀይሚ ድሮ ጀምራ ተወደዋለች፣ ታፈቅረዋለች፣ ግን መናገር አትፈልግም። እያስመሰለች ነበር የምትቀጥለው እና እንግዲህ ከድሮ ገና ከ2 አመት በፊት ነበር የምትወደው። አይ ብቻ ደስ ይላል የምር። እንግዲህ ዛሬ ቃለ መጠይቅ ነበረ፣ ሁለታቸውም እየተጠያየቁ ነበረ፣ ብሩኬም ሀይሚም። ብቻ ግን የጠይቃችሁ ጥያቄ በጣም ያሳቀኝ ግን ማለት ነው እናንተ በቃ ሰው ፍቅረኛ ከሆነ አብሮ መተኛት ነው የሚታያችሁ። ፈጣሪ ወይ እኔ እንደውም እስከ ዛሬ ማለት ነው የማስበው ፍቅረኛሞች ነበረ። በጣም የሆነ ከካሜራ ጀርባ እንደ ፍቅረኛ አክት የሚያደርጉ ለኛ ነው የሆነ ምንም አይነት ግንኙነት እንደሌላቸው ምናምን የሚያስመስሉ የሚመስለኝ። ምክንያቱም የሚያደርጉት ነገር እንዳለ የፍቅረኛ ነው። በቃ ይሳሳማሉ፣ ይተቃቀፋሉ ምናምን። ሶ ይሄ ሁሉ ነገር የሚያሳየው የሆነ የፍቅረኛሞች አክት እንጂ የሆነ አለላችሁ አይደል እንትን የሆነ ዝም ብሎ እህትና ወንድም አይነት ነገር አይደለም እኮ የሚያደርጉት የነበረ። እና ታዲያ ቀለበት ስታስሩ ምናምን፣ አረ በጣም ነው የምትገርሙት የምር። እስከ ዛሬ እነሱ ፍቅራቸውን ሳይገላለጹ እኛን ግን እንደ ፍቅረኛ እየመሰሉ ነበር። እና ለካ እነሱ ለስራ ነው ካፕል ሆኖ የሚሰሩት እንጂ ምንም አይነት ፍቅረኛሞች አይደሉም። ሲስተርሊ ብራዘርሊ ናቸው። ግን እኛ ጋር ሆኖ እንደ ካፕል ነበር የሚሰሩት። ግን ብዙ ሰዎች እንደ ፍቅረኛ ነበር የሚያስባቸው፣ እኔ ራሱና አብዛኛውን ጊዜ ሀይሚ እኛን ለማሳመን ይሄ አልጋ ላይ ፍራንክ ምናምን ትሰራለች። እና በዛን ሰዓት ብሩኬ ለምን እንዴት የሚል ጥያቄ ሲያነሳባት እንዴ ምን የሆነ ብሩኬ የሆነ ነገር እንደ ወንድ ስሜት የለውም ነው ምንድነው እየተባለ ለካ እነሱ ለካ እንደ እህትና እንደ ወንድሙ ሆኖ ልክ ለዩቲዩብ ነው ለካ። እና እኔ በጣም ነው እኔ እንጃ በጣም የምትገርሙ ልጆች ናቸው የምር። የዘመኑ ልጆች አይደሉም። የዘመኑ ሰው እኮ አንድ ቀን ተገናኝቶ ዛሬ ተደዋወለ ነገ ካላስ ሮማንሲ ሌላ አለም በቃ ልሞትልሽ ምናምን የሚሉ ናቸው። ግን እነሱ ይሄን ያክል ፍቅራቸውን አፍነው ማለት ሀይሚም እንግዲህ እንደምታዩት ብዙ ሴቶች ከትዳር ነጥለው ነበረ ሰውን የራሳቸው ለማድረግ የሚሞክሩት። ከትዳር ነጥለው ባለትዳር ወንድን በግድ የፍቅር ጥያቄ አቅርበው ምናምን የራሳቸው እያደረጉ ያሉበት ሁኔታ ነው። እና ሀይሚ እስከዛሬ ይሄን የመሰለ ቆንጆ ሴቶች እየመጡ እንደፈለጉ ሲያደርጉት፣ እሷ ግን አይ እኔ ወደዋለሁ ላጣው አልፈልግም የኔ ይሁን ብላ የፍቅር ጥያቄ አላቀረበችም። ራሷን ዝቅ አላረገችም። በቃ እየወደደችውም ቢሆን እሱ እስኪ ነግራት እንጂ እሱ ባይነግራት በቃ እስከ መጨረሻው ጸጥ ብላ ነው የምትቀጥለው። ደግሞ በጣም የገረመኝ ነገር እየወደደችው ዝም እንደምትል እኔ በደንብ ነው የማውቀው። እና ብዙ ሰዎች እንደውም ሀይሚ የሆነ ሰዓት ሲጣሉ እንደምትወደው እኮ ያውቃሉ፣ ግን ለማጣላት በቃ ለሱ ቦታ የላትም ምናምን። ግን ሀይሚ እንደምትወደው ከመጀመሪያው በደንብ ያስታውቅባታል። ምክንያቱም ከሴት ጋር ሲመጣ በጣም ነው የምትንጨረጨረው፣ የምትናደደው። ግን ደግሞ እሷ ሁሉን ነገር አፍና ነበር የያዘችው። እንደው ረስ ማም አንዳንዶቹ እኮ በቃ እንዴ ለምን ጠይቀው ነግረው ይውጣልኝ የሚሉ ሰዎችም አሉ። ከካሜራ ጀርባም ቢሆን ይናገራሉ፣ እዚህ ጋር ሼም ከያዛቸው። ሲቀጥል ደግሞ ብሩኬ እንኳን ፍቅሩን ሳይገልጽላት ምንም ሳይላት ሌላ ሰው ጋር ለመጀመሯ እስኪ ያስቡት። ሴት ናት፣ ሶሻል ሚዲያ ላይ ያለች ሴት ናት። ብዙ ወንዶች አፈቀርኩሽ ወደድኩሽ እያሉ ቪዲዮ ይሰራሉ። ብሩኬ እንኳን ከሴት ጋር ሲመጣ እሷ ከሌላ ወንድ ጋር መምጣት አትፈልግም። በቃ ተስፋ አልቆረጠችም። አንድ ቀን የፍቅር ጥያቄ ያቀርብልኛል፣ አንድ ቀን አብረን ይሆናል። እና ተስፋ ለመቁረጧ ጽናቷ ምናምን በጣም ይገርማል የምር። እና ሌላ ሰው ጋር ራሱ አለመጀመሯ፣ ምክንያቱም ሴት ናት። እሱ ደግሞ ፍቅሩን አይገልጽላትም። አብረው ይሰራሉ ምናምን፣ አብረው እየሰሩ ፍቅሩን ካልገለጸላት ተስፋ ቆርጣ አንዳንድ ሴት ሌላ ሰው ጋር ትሄዳለች፣ ምክንያቱም እሱ ካልነገራት። እሷ ግን እየተመለሰች ቪዲዮ እያየች ቼክ ታደርጋለች፣ ጭራሽ ይወደኛል አይወደኝም የሚለውን ነገር። እና በጣም ነው ደስ የሚለው። ሀይሚ ጽናትሽ፣ ጠንካራነትሽ፣ ተስፋ ለመቁረጥሽን ሳላደንቅ አላልፍም። ምክንያቱም ብዙ ወንዶች አጠገብሹ ነው ምንም አይነት ነገር ሳይሉሽ እንኳን 2 አመት ሙሉ ቆይተው ይቀርና ሳምንት 2 ሳምንት ራሱ ዝም ካለሽ አይ በቃ አይወደኝም ወይ ደግሞ ሌላ ፍቅረኛ ያለው አይነት ነገር ነው እንትን የሚሉት። እስከ ብዙ ጊዜ እስከ 1 አመት ድረስ እንኳን ምንም እንደሌላቸው ያስታውቅባቸዋል። ምክንያቱም ሀይሚ ሌላ ሰው ጋር ስትጀምር ላንቺ ከተመቸሽ ችግር የለብኝም ይላል ብሩክ። ሀይሚም ቢሆን እንደ ፍቅረኛሞች አይደለንም። የዛሬ የምታስታውሳላችሁ ሶሲ መታ እኔና እሱ ፍቅር አልጀመርንም ገና እዚህ ጋር ሊያበቃ ይችላል እያሉ ሲሰሩ እኛ ግን አላመንም ነበር። እኔ ውሸት ነበር የሚመስለኝ፣ ለድራማ ነው እንደዚህ የሚሉት እንጂ እነሱ የፍቅር ግንኙነት አላቸው፣ ፍቅረኛሞች ናቸው ምናምን እያልኩኝ እንደውም እኮ
አናምናቸውም ነበረ እና እነሱ ግን ለዩቲዩብ ነበረ ካፕል የሆኑት ቢዋደዱም ግን ፍቅራቸውን አይገላለጹም ደግሞ እና እንደዚህ መፈራራታቸው በነገራችን ላይ በጣም ብዙ ጥሩ ነገሮች አሉት። ምክንያቱም ፍቅሩን ካልገለጸላት ፍቅሯን ካልገለጸችለት የሆነ አብረን እንደር የሚለው ነገር አያስፈራትም። እንዲህ ያደርገኛል የሚለው ነገር ከዚህ በኋላ ነው እንዲያው የሚያስፈራው። እና ሌላው ደግሞ አብራችሁ እናንተ ምን አስባችሁ ነው? አብራችሁ አደራችሁ። ዛሬ ፍቅር ጥያቄ ጠይቃን ነገ አብሮ ማደር አለ እንዴ? ኧረ እንደዛማ አይሆንም እኮ እንደዛ አይደረግም። ሰው ፍቅረኛ ሆነ ማለት አብሮ ማደር አለ ማለት ገና ብዙ ፕሮሰስ አለ። ፍቅረኛሞች ከሆኑ በኋላ ደግሞ ብዙ ነገሮች አሉ። ከዛ ቤተሰብ አለ ምናምን ምናምን በሰርግ በስነ ስራ ነው እንጂ እስከ ዛሬ ታግሰው ቆይተውማ ባጉል ብራምባር ሰበረለው። ኧረ አይሆንም አይሆንም። እስከ ዛሬ ታግሰው ቆይተው ከዚህ በኋላ 7 አመት ታውራ የኖረች አይን ለአንድ ቀን ደሪ ብትባል እንዴት ብያለች አሉና ይሄን ያህል አመት ዝም ብሎ ተቻችለው የቆዩ ልጆች ጭራሽ በአንድ ቀን አዳር አብሮ አለ እንዴ? ነው አይሆንም። እንደዛማ እንዴት አሰባችሁት ነው? እስከ ዛሬ እንደዚህ እኔ ብሩኬ ራሱ በጣም እንዴት ነው ራሱን የተቆጣጠረው በዚህ ልክ? ምክንያቱም ሀይሚችን የመሰለች ቆንጆ ብስኩት የመሰለች ሴት እያየ ግን ምንም አይልም ነበረ። በቃ የሆነ የሚፈልጋትን ነገር ማስተካከል ማሳካት ምናምን ነው የሚፈልገው። በእርግጥ ፍራቻም ይኖራል እኮ እንደዚህ እውነት ተናግራችሁ ካልተቀበላ ወይ ተቀበለኛለች ወይ አጣታለሁ ምናምን የሚል ነገር ስለሚኖርበት ለመጠየቅም የፈራው እንግዲህ ብንለያይስ የሚል ስጋት ሊኖረው ይችላል። ምክንያቱም እኛ ማናቃቸው ብዙ ከካሜራ ጀርባ ብዙ ችግሮች እንዳሉ ብዙ ጊዜ ተናግረው ያውቃሉ። ታውቃላችሁ እኛ እንደምናስበው እንዳልሆነ ከካሜራ ጀርባ ብዙ ነገሮች እንደሚፈጠሩ ምናምን ሰው ይሄ ነገር አስፈርቶት ምናልባት ሳይነግራት ቀርቶ ይሆናል እንጂ እስከ ዛሬ ድረስ ታግሶ እሷን ላለማጣት ፈርቶም ሊሆን ይችላል። ምክንያቱም የሚፈልገው ነገር ስላለ ያን ነገር ለማስተካከል ደግሞ ዩቲዩብ ላይ ግዴታ እነሱ አሁን ቢለያዩ በጣም ብዙ ነገር ነው የሚያጡት። በነገራችን ላይ ስንት አመት አብረው ተለማምደዋል። ስራ አብረው ነው የሚሰሩት። ኦዲየንስ ይከፋፈላል። ብዙ ነገሮችን ያጣሉና የግዴታ አብረው መሆን ስላለባቸው ነው። መሆናቸው ራሱ አስፈላጊ ነው እና እንግዲህ አብሮ አይሆኑም ብላችሁ ያሰባችሁ ሰዎችም ነፍስ ይማር። ከዛ ውጭ ግን ሀይሚ ብዙ ጊዜ ከብሩክ ጋር አብራ ነው የምትኖር። እንደ ፍቅረኛ ነው የሚኖሩ። ብዙ ነገር ያደርጋሉ፣ አብረው ይተኛሉ። ልጅ መራ እርግዛ ታውቃለች ብለው ያውቃሉ። አረ ሌላም ነገር አድርጋለች ብለዋት ያውቃሉ። እና ብዙ ነገር ብላችሁ ታውቃላችሁ። ግን ይሄ ሁሉ ነገር እንግዲህ ውሸት እንደሆነ እያሳዩን ነው። እኔ እንግዲህ አሁን በዚህ ሁኔታቸው እስካሁን የሰሩት ነገር እንደ ካፕል የሚያደርጉት ነገር በሙሉ ለቪዲዮ እንደሆነ ነው የተረዳሁት ዛሬ ማለት ነው። ከዚህ በኋላ ነው እንደ ፍቅረኛ ናቸው ብለን ልናስብ የምንችለው እና የሚወራው ነገር ሁሉ ውሸት እንደሆነ ነው። ኢቭን ከቅርብ ሰው ራሱ ብዙ ነገር ነው ሲወራ የነበረው። ግን ያ የተወራው ነገር ሰው ያው እንደ ራሱ ነው የሚያስበው። በነገራችን ላይ ሰው የሆነ ሰው እንደ ራሱ ነው እንጂ ወይ ውስጥ ገብቶ ካላየ ማለት ነው በቃ ዝም ብሎ በራሱ አምሮ የሚሰለውን ነገር ነው የሚያወራው ሁሉም ሰው ማለት ነው።